ሰላም ጤና ይስጥልኝ። በአራቱ ማዕዘናት የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መረጃዎች ከሀገር ውስጥ ከውጭ የተሰሙ በዘገባችን ያካተትናቸውን ይዤ ቀርብ ያለው። በቅድሚያም ሰበር መረጃዎቹን ላስቀድም። ገቢዎች ሚኒስቴር የግብር አስተዳደራዊ ቅጣቱን በልዩ ሁኔታ እንዲነሳ የሚያስችለውን መመሪያ አጽድቋል። በዘገባችን አካተኗል። በሌላ መረጃ የኤርትራ ልዑክ ቡድን በጁባ ከፕሬዝዳንት ሳልቫ ካሪ ጋር ተወያይቷል። በውይይታቸው ምን ጉዳይ ተነስተዋል? በዝርዝር ዘገባችን እንዳስሰዋለን። በሌላ ዜና የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ ሊገደዱ እንደሆነ ተገልጿል። ዝርዝሩ ተዘጋጅቷል። ከውጪ ትራምፕ በዓለም አቀፍ ንግድ ላይ አዲስ ታሪፍን ጣሉ። ከታሪፍ ውስጥ ኢትዮጵያ እንደምትገኝበትም ተገልጿል። ትራምፕ ኢትዮጵያ ላይ የጣሉት አዲስ የታሪፍ ጭማሪ በዝርዝር ዘገባው እንመለከተዋለን። በሌላ ዜና አሜሪካ በየመን ሆዳይድ ወደብ በፈጸመችው ጥቃት የሰዎች ሕይወት ማለፉ ተገለጸ። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭርና ዝርዝር ዘገባዎችን በዚህ መረጃ ሰዓት አካተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቪዲዮን ላይክ ለሌሎች ተደራሽ እንዲሆን ሼር ማድረግዎን አይዘንጉ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ ጋበዝኩ። በዝርዝር ወደ ያስኩላችሁ መረጃዎች አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ከሀገር ውስጥ ወደ ያስኩላችሁ መረጃዎች ልለፍ። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ ሊገደዱ እንደሆነ ተገልጿል። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙንም አስታውቋል። ይሁንና ትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ትላንት መጋቢት 24 ቀን 2017 ዓ.ም በተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል አገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድም አብራርተዋል። ላለፉት ዓመታት እሳቸው በኃላፊነት ከተሾሙ ጀምሮ የ12ኛ ክፍል አገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆናቸውንም ጠቁመዋል። ችግሩን በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆኑን ሚኒስትሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን የገለጹት ሚኒስትሩ በ4 ዓመት የሚመረቅ ተማሪ የ3ኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለአንድ ዓመት የማስተማር አገልግሎት ይሰጥና ማህበረሰቡን እንዲያገለግል ይደረግና እንዲመረቅ ይደረጋል ሲሉም ተናግረዋል። ይህ ሲሆን የተማሪዎች መሰረታዊ ወጪ የሚሸፍን እንደሚሆንም አክለዋል። ይሁንና ይህ አሰራር ለተማሪዎች የተግባር ትምህርት እንደሚሆንና እንዲበስሉ እንደሚያደርጋቸውም ተናግረዋል። ዘገባው የሪፖርተር ነው። በሌላ መረጃ የኤርትራ ልዑክ ቡድን ከፕሬዝዳንት ሳልቫ ካሪ ጋር ተወያዩ። የኤርትራ ፕሬዝዳንት አማካሪ አቶ የማነ ገብረመስቀል የሚመሩት ልዑክ ቡድን ዛሬ ወደ ጁባ አምርቶ ከደቡብ ሱዳን ፕሬዝዳንት ሳልቫ ካሪ ጋር ተወያይቷል። ልዑኩ ከፕሬዝዳንት ኢሳያስ አፈወርቂ የተላከ መልእክት ለፕሬዝዳንት ሳልቫ ካሪ ያደረሱ ሲሆን ኤርትራ ለደቡብ ሱዳን ያላትን ድጋፍም ገልጻለች። ይሁንና ሁለቱ ሀገራት በሁለትዮሽ ጉዳዮች ላይ የተወያዩ ሲሆን ፕሬዝዳንት ሳልቫ ካሪ ለፕሬዝዳንት ኢሳያስ አፈወርቂ ላደረጉላቸው ወቅታዊ መልእክት ምስጋናንም አቅርበዋል። የኤርትራ ኢንፎርሜሽን ሚኒስትር የማነ ገብረ መስቀል እንደገለጹት ውይይቱ በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር ያለመ እንደሆነም ተናግረዋል። በሌላ መረጃ ገቢዎች ሚኒስቴር የግብር አስተዳደራዊ ቅጣትን በልዩ ሁኔታ እንዲያነሳ የሚያስችለውን መመሪያን አጽድቋል። የገቢዎች ሚኒስቴር ከ7 ዓመታት በፊት የጸደቀው የታክስ አስተዳደራዊ ቅጣትን አነሳስ መመሪያ ድንጋጌዎች ላይ የተለያዩ ማሻሻያዎችን ሲያደርግ ቅጣቱን በልዩ ሁኔታ ሙሉ በሙሉ ሆነ በከፊል የማንሳት ስልጣንን ለባለስልጣኑ መስሪያ ቤት የበላይ ኃላፊዎች የሚሰጥ ድንጋጌንም አካቶ አጽድቋል። ይሁንና የታክስ አስተዳደራዊ ቅጣት አነሳስ መምሪያ ቁጥር 189/2017 በሚል ስያሜ በገቢዎች ሚኒስቴር ወይዘሮ አይናለም ንጉሴ ተፈርሞ ከየካቲት ወር 2017 ዓ.ም ጀምሮ በስራ ላይ የዋለና በ2010 ዓ.ም በተመሳሳይ መጠሪያ አገልግሎት ሲሰጥበት የቆየውን መምሪያ ቁጥር 137/2010ም የሚተካ ነው። ይሁንና ከየካቲት ወር 2017 ዓ.ም ጀምሮ ተግባራዊ የተደረገው የተሻሻለው መመሪያ አስተዳደራዊ ቅጣትን በልዩ ሁኔታ ስለማንሳት ባስቀመጠው ድንጋጌ የታክስ ባለስልጣን ያላቸው የገቢዎች ሚኒስቴር የአዲስ አበባና የድሬዳዋ ከተማ በአስተዳደር ገቢዎች ቢሮዎች የበላይ ኃላፊ ወይም
የሚወክለው ኃላፊ በኢኮኖሚያዊ፣ አስተዳደራዊ ወይም በማህበራዊ ምክንያቶች በታክስ ከፋዩ ጥያቄ ወይም በታክስ ባለስልጣኑ የራስ ተነሳሽነት መሰረት የተጣለን አስተዳደራዊ ቅጣት በልዩ ሁኔታ ሙሉ በሙሉ ወይም በከፊል ሊያነሳ እንደሚችልም ደንግጓል። ይሁንና ሪፖርተር ያነጋገራቸው ለጉዳዩ ቅርበት ያላቸው አንድ የገቢዎች ቢሮ ሚኒስቴር ባለሙያ በልዩ ሁኔታ ማለት ያልተጠበቁ ተፈጥሯዊና ሰው ሰራሽ አደጋዎችን እንዲሁም የታክስ ከፋዩን ህልፈተ ህይወት እንደሚያካትትም ገልጸው ይህ ቢሆንም በዝርዝር በልዩ ሁኔታ ስር የሚታዩ ጉዳዮችን ግን የሚደነግገው የገንዘብ ሚኒስቴር እንደሚሆንም ተናግሯል። ባለሙያው በተጨማሪም የባለስልጣኑ የበላይ ኃላፊ በሚል የተጠቀሰው ድንጋጌ ክፍል በየክልሉ ያሉ የገቢዎች ቢሮ ከፍተኛ ኃላፊዎችንም እንደሚመለከትም ገልጿል። ይሁን እንጂ የተሻሻለው የታክስ አስተዳደራዊ ቅጣት አነሳስ መምሪያ አንቀጽ 10 ከአስፈጻሚ የበላይ ኃላፊዎች ስልጣን ባሻገር ባሰፈራቸው ተከታይ ድንጋጌዎች በልዩ ሁኔታ የሚታይ የቅጣት ይነሳልኝ ጥያቄ ለቅርንጫፍ ጽሕፈት ቤት መቅረብ እንዳለበትም ተገልጿል። ቅርንጫፍ ጽሕፈት ቤቱም ጥያቄው ከተነሳ ከፋዩ የሚፈልግ ጠቅላላ ዕዳ መጠን፣ የታክስ አይነት፣ የታክስ ዕዳው ያለበት ሁኔታ፣ የታክሱ ከፋዩ የታክሱ አከፋፈል ታሪክ፣ በልዩ ሁኔታ ቅጣቱ እንዲነሳ የተጠየቀበትን ተጨባጭ ምክንያት እንዲሁም ታክስ ከፋዩ ጉዳዩ በልዩ ሁኔታ እንዲታይ የተጠየቀው በኢኮኖሚያዊ፣ በአስተዳደራዊ ወይም በማህበራዊ ምክንያት ስለመሆኑ ተረጋግጦ ዝርዝር የውሳኔ ሐሳብ በቅርንጫፍ ጽሕፈት ቤቱ ስራ አስኪያጅ ተፈርሞ ለታክስ ባለስልጣኑ የበላይ ኃላፊ ወይም የበላይ ኃላፊ ለሚወክለው ሰው መላክ እንዳለበትም ተደንግጓል። የታክስ ባለስልጣኑ የበላይ ኃላፊ የቀረበውን የውሳኔ ሐሳብ ማስረጃ መርምሮ አስተዳደራዊ ቅጣቱን በልዩ ሁኔታ ሙሉ በሙሉ ወይም በከፊል እንዲነሳ ወይም ቅጣቱ እንዳይነሳ የውሳኔ ሐሳብ እንዲቀርብ ለታክስ ዕዳ አስተዳደር ዳይሬክቶሬት እንደሚልክም ተገልጿል። ይህንንም ተከትሎ ለታክስ ባለስልጣኑ የበላይ ኃላፊ ወይም ደግሞ ለሚወክለው ሰው ቀርቦ በሚወስነው ውሳኔ መሰረት እንዲፈጸም በዳይሬክተሩ በኩል ለቅርንጫፍ ጽሕፈት ቤቱ የሚላክ ሲሆን የሚነሳው አስተዳደራዊ ቅጣት ለዚሁ ዓላማ በተዘጋጀ ቅጽ ተሞልቶ በሚመለከተው የሥራ ሂደት ከተረጋገጠና ከጸደቀም በኋላ የሚከፍለው ታክስ ወለድና የማይነሳው የቅጣት መጠን ተከፍሎ ቀሪው ቅጣት ዕዳውን በሚከታተለው የዕዳ ክትትልና አሰባሰብ ባለሙያ በሥራ ላይ ባለው አሰራር መሰረት ተገቢው መግለጫ ሰፍሮ እንዲሰረዝም ይደረጋል። በመምሪያው እንደተገለጸው በልዩ ሁኔታ የታክስ አስተዳደራዊ ቅጣት ሙሉ በሙሉም ሆነ በከፊል እንዲሰረዝ ውሳኔ ሲሰጥ ቅጣቱን በልዩ ሁኔታ ለማንሳት ጥቅም ላይ የዋለው ማስረጃ በአግባቡ ያልታየ ከሆነ የታክስ ባለስልጣኑ የበላይ ኃላፊ በድጋሜ ሊያየው እንደሚችልም ያመላክታል። ከየካቲት ወር 2017 ዓ.ም ጀምሮ በስራ ላይ የዋለው የተሻሻለው የገቢዎች ሚኒስቴር መምሪያ አስተዳደራዊ ቅጣት ሙሉ በሙሉ የሚነሳባቸው ሁኔታዎች የተመለከተው አንቀጹ በስራ ላይ በነበረው መምሪያ ላይ ያልነበሩ ድንጋጌዎችንም አካቷል። በዚህም መሰረት ታክስ ከፋዩ የታክስ ውሳኔ ማስታወቂያ ወይም የግብር ይግባኝ ወይም የፍርድ ቤት ውሳኔ በደረሰው 30 ቀናት ውስጥ ታክሱን ወለድ እንዲሁም በመካከለኛ ወይም በከፍተኛ ደረጃ የማይነሳውን ቅጣት ሙሉ በሙሉ ከከፈለ በታክስ ውሳኔ የሚገኝና በዝቅተኛ ደረጃ የተመደበ አስተዳደራዊ ቅጣት ካለ ሙሉ በሙሉ እንደሚነሳም ተደንግጓል። በተጨማሪም በከፍተኛና በመካከለኛ ደረጃ የተመደበ መቀጫ ባይኖርም ከታክስና ወለድ ጋር በዝቅተኛ ደረጃ የተመደበ መቀጫ የተወሰነ ከሆነ ታክስ ከፋዩ የታክስ ውሳኔ ማስታወቂያ ወይም የግብር ይግባኝ ወይም የፍርድ ቤት ውሳኔ በደረሰው በ30 ቀናት ውስጥ ግብሩንና ወለዱን ሙሉ በሙሉ ከከፈለ በዝቅተኛ ደረጃ የተመደበው መቀጫ ሙሉ በሙሉ እንደሚነሳም ይደነግጋል። በመሆኑ መመሪያው በፌዴራል ገቢ ግብር አዋጅና በሌሎች የታክስ አዋጆች መሰረት በዘገየ የታክስና የግብር ክፍያ ላይ የሚታሰብ ወለድ ሊነሳ እንደማይችል የደነገገ ሲሆን በሕግ ወለድ መሰላት በሌለበት ሁኔታ በታክስ ጉዳይ ላይ በታክስ መረጃ ስርዓቱ ወይንም አሰራር ባህሪ የተነሳ ተሰልቶ የሚገኝ ወለድ ጉዳዩ በሚመለከተው ባለሙያ መግለጫ እንዲቀርብ ተደርጎ ከሲስተም ላይ እንዲሰረዝ በቅርንጫፍ ስራ አስኪያጅ ሲወሰን ተገቢው መግለጫ ሰፍሮ ከሲስተም እንዲሰረዝ እንደሚደረግም ተገልጿል። የመመሪያ ስራ ላይ ከመዋሉ በፊት በ2010 ዓ.ም ድንጋጌዎች መሰረት ተቀባይነት አግኝቶ የታክስ ክፍያ ጊዜ ማራዘሚያ ስምምነት ውስጥ ገብቶ የታክስ ዕዳውን በመክፈል ላይ የሚገኝ ግብር ከፋይ የአስተዳደራዊ ቅጣት አነሳስ ጉዳይ በነባሩ መመሪያ መሰረት ፍጻሜ እንደሚያገኝም ደንግጓል። ክቡራን አድማጮች፣ በመጨረሻም ከውጪ አሜሪካ በየመን ሆዳይድ ወደብ በፈጸመችው ጥቃት 4 ሰዎች ሕይወት አለፈ። ከሁቲዎች ጋር ይሰራል የሚባለው አልማሲራ ቲቪ ይዞት በወጣ ዘገባ መሰረት
አሜሪካ በየመን ሆዳይድ ግዛት በፈጸመችው የአየር ድብደባ የ4 ሰዎች ሕይወት አልፏልም ተብሏል። ከጥቃቱ ጋር በተያያዘ በሁቲዎች የሚደገፈው መንግስት በሰጠው መግለጫ በአሜሪካ ጥቃት በአልማሱሪያ ግዛት የሚገኘው የውሃ አስተዳደር ጽሕፈት ቤት ሕንፃ ተመቷልም ብሏል። እንደ አልጀዚራ ዘገባ ከሆነ ደግሞ አሜሪካ እንደ አውሮፓውያን አቆጣጠር ከመጋቢት 15 ቀን ጀምሮ ያለማቋረጥ በየመን ላይ ጥቃት እየፈጸመች ያለ ሲሆን ይህ ሊሆን የቻለው ደግሞ የየመኖቹ ሁቲዎች ዳግም ያገረሸው የእስራኤል ፊሊስጤም ጦርነት ተከትሎ እነሱም ዳግም እስራኤል ላይ ጥቃት ለመፈጸም ከተንቀሳቀሱ በኋላም ነው። ሁቲዎች በተለይ በቀይ ባህር የሚጓዙ የንግድ መርከቦች ላይ ጥቃት የሚፈጽሙ ሲሆን አሜሪካ ለዚህ ያጸፋ እርምጃ መውሰድ ከጀመረችበት ጊዜ አንስቶም ከ60 በላይ ሰዎች ሕይወት አልፏል። ይሁንና ፔንታጎን በበኩሉ በመካከለኛው ምስራቅ የሚኖሩ የጄት ተሸካሚ መርከቦች ቁጥር ወደ 2 ከፍ እንደሚያደርግ ያስታወቀ ሲሆን ይህም አንድ አሁን ባለችበት በቀይ ባህር ላይ የምትሰማራ ሁለተኛው ደግሞ በኤሲያ ፓሲፊክ ውቅያኖስ ውስጥ የምትቀመጥ መሆኗንም አክሏል። ይሁን እንጂ ፔንታጎን አሁን ዩኤስኤስ ካርል ቪንሶንን የተሰኘ የጄት ተሸካሚ መርከብ በመካከለኛው ምስራቅ ያሰማራ ሲሆን ዩኤስኤስ ሃሪ ኤስ ቱርማን የተሰኘችው መርከብ ደግሞ በቀጣይ ቀናት በአካባቢው እንደምትደርስም ይፋ አድርጓል። ይህም አሜሪካ ተጨማሪ ጄቶችን በማሰማራት በአካባቢው ያላትን የሰማይ ላይ የበላይነት ያስጠብቃልም ተብሏል። በሌላ መረጃ ትራምፕ በዓለም አቀፉ ንግድ ላይ አዲስ ታሪፍ ጣሉ። ኢትዮጵያም 10 በመቶ ታሪፍ እንደተጣለባትም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ንግድ ላይ አዲስ ታሪፍ እርምጃን ወሰዱ። ረቡዕ ዕለት በዋይት ሃውስ በሰጡት መግለጫ አሜሪካ ከሌሎች ሀገራት ጋር በምታደርገው የንግድ ልውውጥ ላይ አዲስ የታሪፍ መጠኖችን መጣላቸውን ማስታውቋል። ትራምፕ እንደገለጹት ይህ እርምጃ አሜሪካ ቀዳሚ ለማድረግና የንግድ ጉድለትን ለመቀነስ ያለመ እንደሆነም ገልጸውታል። በአብዛኞቹ ሀገራት ላይ የተጣለው ታሪፍ ከ10% እስከ 49% የሚደርስ ሲሆን ኢትዮጵያም 10% ታሪፍ ተጥሎባታል። አሜሪካ የንግዱን ጉድለቷን ለመቀነስና የአሜሪካ ኢኮኖሚ ለመጠበቅ ይህንን እርምጃ እንደወሰደች የገለጹት ፕሬዝዳንቱ ከ20 በላይ ሀገራት ላይ የታሪፍ ጭማሪ የተደረገ ሲሆን ኢትዮጵያም ከእነዚህም ሀገራት አንዷ መሆኗ ተዘግቧል። የተወደዳችሁ ቤተሰቦቻችን ይህ ከላይ የምትመለከቱት አዛራስ ሚዲያ ኒውስ በኢትዮጵያ በቀጠናችንም በዓለም ዙሪያ ወቅታዊ ትኩስና ታማኝ መረጃዎችና ትንታኔ መረጃዎችን ከ2 ዓመት በላይ ለእናንተ ስናደርሳችሁ የቆየነው ቻናላችን ባልተጠበቀ ምክንያት ተዘግቷል። በእናንተ በኢትዮጵያውያን ቀና ልብ ሁኔታው ሳይገድበን በአዲስ መንፈስ ብርታት ተጠናክረን ትሩዝ ኢትዮጵያ በሚል በዚህ ቻናል እንደ አዲስ በመምጣት በተለመደው ኢትዮጵያዊ ተግባራችን ላይ አዳዲስ መረጃዎችን ለማድረስ በመዝናኛ በአስገራሚ መረጃ በወቅታዊ ጉዳይ ትንታኔ ዘገባ ከዜና መረጃዎች ጋር እንደ አዲስ ተመልሰናል። ክቡራን አድማጮች ይህንን አዲሱን ቻናሌን እየገባችሁ ሰብስክራይብ ለህይወት ተደራሽ እንዲሆን ሼር በማድረግ በማበረታታት እገዛችሁን አሳዩኝ። ለምታደርጉልኝ ድጋፍ ሁሉ ልባዊ ምስጋና ይድረሳችሁ። በሌሎች በአዳዲስ መረጃዎች እስከምንገናኝ በእያለንበት የዓለም ዳርቻ ቸር እንቆይ።